dichara diage ubba toniaga saloine sa ayo gonyoga sere ho sata motole ho angai ho ramota dazo aiso zeide dere ho garo ho akugutare ho midai ho ሰኔ 1 በአዲስ አበባ ስቴዲየም ለኢትዮጵያ ቴሌማለፍ ዋንጫ እኛም አንቀርም እናንተም እንዳትቀሩ ድል ለወላጆች። ከ9 ዓመት በፊት የቀድሞ የኢትዮጵያ ጥሎ ማለፍ ዋንጫ የአሁኑ የኢትዮጵያ ዋንጫ ፍጻሜ በኢትዮጵያ ቡና እና በወላይታ ዲቻ መካከል ተካሄደም። ቡናሞቹን በመርታት ሀገርን በአህጉር አቀፍ መድረክ መወከል የቻለው ዲቻ እንደ ዛማሌክ ያሉ ጠንካራ ቡድኖችን በመርታት ጭምር በኢትዮጵያ ታሪክ በውድድሩ የተሻለውን ርቀት የተጓዘ ቡድን ሆነም። የዲቻ ደጋፊዎችም በህይወታቸው የሚያስታውሱትን ቀን አሳለፉ። ካምነው ቁጭት ወጥተው ዘንድሮ ለሌላ ድልና ሰላማዊ ድጋፍ እየተዘጋጁ መሆናቸውን የወላይታ ዲቻ ደጋፊዎች ይናገራሉ። በጣም ያልተለመደ ነገር ሰው ሲሆን አይቻለሁ ያኔና ማለት ትልቅ ነገር ነበር። ወላይታን ራሱን ይዞ የመጣ ነውና ክለቡ ራሱ ያ ክለብ ዋንጫ ጋር ሲደርስ ባያሸንፍ እንኳን ያን ስም ይዞ በዚህ ደረጃ መሄዱ ትልቅ ደስታን ይፈጥራልና ያኔ ዋንጫውን ሲያገኝ በቃ እኔ የሆንኩትን እኔ አውቃለሁ። ሮጬ ምናምን ብዙ ነገር ነበር የሆንኩት፣ ደስታውን አልቻልኩም ነበር። አሁን ደግሞ ያን ታሪክ ምን ደግም ይመስለኛል። በጣም ደስ የሚል ስሜት ነበር የተሰማኝ። በሰዓቱ የተሰማኝ ስሜት ልዩ ነበር፣ በጣም ልዩ። በቃ ልብስ አውልቀ ምናምን ከተማ ላይ እንዳለ በሞተር ፊት ለፊት እየመራ ምናምን ቀውጥ እየፈጠረ ነበር። ቅጥኔ በዘመሌካ ጊዜም በቃ ቀውጥ ምናምን ነበርና በጣም ደስ እያለኝ ነበር። የመጀመሪያው ዋንጫውን ሲያነሳ በጣም አቃለው ድባቡ ገራሚ ነበር። እኛም ያው ከኛ የሚጠበቅ ነገር ቢኖር መደገፍ ብቻ ነው። ምክንያቱም እግር ኳስ 12ኛ የሚሆነው ተጫዋች ደጋፊ ነው። ከዚህ በፊት ያው ባርሳ ቻምፒየንስ ሊግ ላይ አይተናል። ባርሳ በእግር ኳስ ጨዋታ ቢበልጥም ቦሩሲያ ዶርትሙንድ 3-1 አሸንፏል። ያም ተጫውቶ ሳይሆን በደጋፊ ብዛት ነው፣ በደጋፊ አደጋገብ ስልት ነው ያሸነፈው። ስለዚህ እኛም እንደሱ የነሱ ተመክሮ ወስደን እንደምናሸንፍ ተስፋ አለኝ። ዋንጫ ይዘን እንመጣለን ብዬ አስባለሁ። ዝግጅቱን በጥብቅ ሁኔታ እያስተካከለን ነው። መኪናም ሆነ ሌላ ነገሮችን ለጉዞ የሚያስፈልጉ ነገሮችን ከማህበር ሰዎች ጋር እያስተካከለን ነው። ድል ለወላይታ ዲቻ ነው ናረድ የገባጠውን ያጋ የዋንጫውን ጨዋታ ለማየት እኔ ሄዳለሁ። እናንተም እንዳትቀሩ፣ እዛው እንገናኝ። አንድ ላይ ተያይዞ ሄዶ እንዲደግፉ አደራ ይላቸዋለሁ። የጦና ንቦቹ ደጋፊዎች ያን ያህል በሊጉ የክልል ክለቦች እንዲባልበዙበት ዘመን የኢትዮጵያ ፕሪሚየር ሊግን በሚገባ ያደመቁ ከዛሬ 11 ዓመት በፊት በፕሪሚየር ሊጉ ከታዩ በኋላም ከሊጉ መውረድ ምን እንደሆነ የማያውቁ የህዝባዊው ክለብ መሰረቶች ናቸው። ካለፈው ስህተት በመማር ክለብን ዋጋ ከሚያስከፍሉና ስነ ምግባር ከጎደላቸው ድርጊቶች እንዲቆጠቡ የተጓዦቹ ደጋፊዎች ፊት አውራሪዎች አሳስበዋል። ድል ለወላይታ ዲቻ፣ እናንተም እንዳትቀሩ እኛም አንቀርም። ኖናርዲ የገባጠውን ያጋ ሰኔ 1 ማንም እንዳይቀር ወላይታ ውስጥ ድል ለዲቻ ዋንጫ ይዘን እንመጣለን። ኖናርዲ ያገ ውባጠውን ያጋ ማሸነፍ መሸነፍ ያለ መሆኑን አውቀን መደገፍ እንዳለብን ለማሳወቅ እወዳለሁ። ለኛ ብቻ ሳይሆን ለሲዳማ ቡና ቀጣይ እሁድ ባለው ጨዋታ ሁላችንም የራሳችን የሆነ ዝግጅት አድርገናል። ወረዳም ሆነ ከተማም የድሮም ያሁኑ ደጋፊ አንድ ላይ ተሰብስበን ያለው ነገር ሁሉንም ዝግጅት አድርገናል እና ቀጣይ ያለው ጨዋታ በፍቅር ደግፈን ዋንጫ የሚያነሳትም በፍቅር ሸኝተን የተሸነፈንም በፍቅር ሸኝተን እንደምንመለስ ተስፋ አለኝ። ኑናረድ ያገ ውባጠውን ያጋ ይያሉ በተለመደው ጨዋነት ስቴዲየም የሚገቡ ይመስለኛል። ያው ምንም ውጤቱ ምንም ሊሆን ይችላል፣ ግን ያው የተሻለ ውጤት ለማምጣት ካልሆነ ደግሞ ጥሩ ዲሲፕሊን ይዘን ለመውጣት እናደርጋለን። ግን ያው በምንም ታምር ዋንጫው መሄድ አይመስለኝም። ዋንጫውን ወላይታ ሶዶ ይዘናት እንመጣለን። ዋንጫው ዞሮ አንድ ነገር ቢሆን ተጎጂ እኛ ነንና ዳኛ ስተት አለ ሌላ ነገርም ሲፈጠር ራሳችንን ቆጥበን ነገ ዲቻ ቢቀጣ እኛ ነን የምንቀጣው ብለን እንደ ራሳችን እንደ ግለሰብ እንደ ራሳችን ቤት አርገን ዲቻችን ጠብቀን በጥሩ ሁኔታ ሜዳ ውስጥ ዲሲፕሊን በተጠበቀ ሁኔታ ዳኛ ቢያጠፋም ባያጠፋም ራሳችን ጠብቀን ክሌባችን ደግፈን በጥሩ ሁኔታ ዋንጫ ይዘን እንመጣለን ብዬ አስባለሁ። በጥሩ ስሜት መደገፍ አለብን። በጨዋነት ሙሉ ጨዋ ሆነን መደገፍ አለብንና እነን ከዚህ በኋላም ከዚህ በፊት በነበረው ስሜት ሰዎች በጨዋነት እንዲደግፉ
መልካም እድል ለድቻ ይመኛለሁ። ሄዶ አዲስ አበባ ሄዶ እዛ አካባቢ ያሉ ሰዎችም ከዚህም በመኪና አንድ ላይ ተያይዞ ሄዶ እንዲደግፉ አደራ ይላቸዋለሁ። ድቻ ይሜ ይሜ እዩ ይሜ ይሜ አሴ ይሜ ይሜ አሹ ይሜ ይሜ ቸሩ ይሜ ይሜ ወላይቶ ይሜ ይሜ ደሬው ይሜ ይሜ ዋንጫ ይሜ ይሜ ኢትዮጵያ ይሜ ይሜ ታድሬ ታይወቸፎ ዶሳይስ ከይፈ ገላታይስ አክቴ አይፊቴ ሀገ ስሚ ወላይታ ቴሌቪዥንያ እንተኮ ሲታንጋ ከነደስ ጋከደ ፓሽኪ ፓታ ዘናጊተ እንቴ ፈካ ፋንዲሻ እንተ ሞርካዮ ማሻ ኡባሲካ ሰሎ ሰሎ ለሙጎ ተደሪያ ዶሳይስ ኢታይ በቸፎ የወላይታ ዲቻ ደጋፊዎች ማህበር ፕሬዝዳንት የሆኑት አቶ ታደለ ሜጋ በበኩላቸው ደጋፊ ማህበሩ ለፍጻሜው ጨዋታ ቅድመ ዝግጅት ሲያከናውን መቆየቱን ጠቅሰው ያምናው ንቦቹ በኢትዮጵያ ቡና የተሸነፉበት ጨዋታም ክለቡን በሚሊዮኖች ያከሰረው እንደነበር አስታውሰዋል። ስፖርታዊ ጨዋነት በፍጻሜው ጨዋታ እንዲታይ የቅድመ ዝግጅት ስራዎች መሰራታቸውንም አያይዘው ገልጸዋል። በተለይ ደጋፊው ስፖርታዊ ጨዋነት ላይ እና ደጋፊ ደግሞ ዲሲፕሊን ላይ ከዞን ጀምረን በሁሉም መዋቅር ላይ ስልጠና የመስጠት ስራ ተሰርቷል። ይህንን ስንል ደግሞ እያንዳንዱ ደጋፊ በዲሲፕሊን እንዲደግፍ ደግሞ ከእያንዳንዱ ደጋፊ ምን ይጠበቃል በሚሉ ጉዳዮች ላይና ሜዳ ላይ ሊፈጠሩ በሚችሉ ጉዳዮችም ላይ ደጋፊ እንዴት መጠንቀቅ እንዳለበት አሁን የወጡ ህጎች አሉ። ደግሞ እንደ አዳዲስ የወጡ ህጎች አሉ። ደጋፊውን በሚገባ አንድ ክሌብ ላይ አንድ ስፖርታዊ ጨዋነት ላይ አንድ ደጋፊ ሲረብሽ ክሌቡ ከዚህ በፊት ሲቀጣ ነበር። ያንን ነገር ተቀይሮውላ አንድ እንደ ግለሰብ የሚቀጣበት ሁኔታም ስላለ እነዚህ ነገሮችን በደንብ ስልጠና የመስጠት ስራ ከዞን ጀምሮ ከዚህ በፊት ሲደግፉ ለነበሩ ደጋፊዎችም በየመዋቅሩ ደግሞ ይሄንን ስፖርትን ለመደገፍ አዲስ አበባ ጉዞ ለሚያደርጉ ሁሉ ስልጠና ስንሰጥ ቆይተናል። ከዛ ባሻገር ደግሞ በሁሉም መዋቅር ላይ ደጋፊዎች በሰነ ምግባር በታነጸ ሁኔታ እንዲደግፉና መዋቅሮች ደግሞ አቅማቸው በተቻለ መጠን መኪና በነፃ ትራንስፖርት አዘጋጅቶ በሁሉም መዋቅር ላይ ለደጋፊ እንዲያመቻቹ የማድረግ ስራ የሰራንበት ሁኔታ አለ። የፊታችን እሁድ ሰኔ 1 አዲስ አበባ ላይ በሚካሄደው ኢትዮጵያ ዋንጫ ፍጻሜ ጨዋታ ወላይታ ዲቻ ከሲዳማ ቡና ጋር ቀን 9 ሰዓት ላይ የሚፋለሙ ይሆናል። የወላይታ ዲቻ ደጋፊዎችም መታወቂያ በመያዝና የንቦቹን ህጋዊ መለያ በመልበስ በእለቱ ድጋፋቸውን እንዲሰጡ መልእክት ተላልፏል። ሰኔ 1 በአዲስ አበባ ስቴዲየም ለኢትዮጵያ ቴሌማለፍ ዋንጫ እኛም አንቀርም እናንተም እንዳትቀሩ ድል ለወላጆች